Previously on MECD Realtor. ሜካኒካል ቬንቲሌሽን ኳሊቲያቸው እንደምታዩ ማቴሪያል ድሮማችን ደግሞ ብዛት አንቺ በምትፈልጊው መንገድ የተናጠል ካርታ አላቸው። እያንዳንዱ ቤት የተናጠል ካርታ አለው። ካርታው እጃችን ላይ ስለሆነ 100% ለሚከፍሉ ሰዎች ስም ማዘዋወር ይችላሉ። ካሽ 50% ለሚከፍሉ ሰዎች ደግሞ ሙሉውን ሲጨርሱ ስም ማዘዋወር ይችላሉ። ካርታው እጃችን ላይ። እሺ ሁለተኛው ሳይታችን ደግሞ የሚገኘው ቦሌ አደይ አበባ ስቴዲየም ጀርባ ወይም ደግሞ ብሉ ስካይ እና ሜሎዲ ሆቴል መካከል ላይ ነው የሚገኘው። ይህንን ህንፃ ከጀመርን ኦልሞስት ወደ 3 ወር አካባቢ ሆኖናል። ድርጅታችን በነገራችን ላይ ከቻይና ኮንትራክተሮች ጋር ነው የሚሰራው። የቻይና ኮንስትራክሽን ካምፓኒ ነው እየሰራው ያለው 3 ሳይቶች ማለት ነው። እዛ ላይ ግራውንድ ፕላስ 17 የሆነ 2 ቤዝመንት ያለ ህንፃ ነው እየገነባን ያለ ነው። በ3 ወር ጊዜ ውስጥ እንደነገርኩሽ ፖስት ቴንሽን ቴክኖሎጂ ስለሆነ የምንጠቀመው እዛ ላይ ወደ 11ኛ ስላባችንን እየሞላን ነው። የ11ኛ ፎቅ ስላብ ማለት ነው። ፍጥነቱ በጣም በሚገርም ሁኔታ እየሄደ ያለ ነው። እዛ ላይ ከ79 ካሬ ጀምሮ ነው እየሸጠን ያለ ነው። ባለ 1 መኝታ እና ባለ 2 መኝታ ናቸው አሁን የቀሩን። ባለ 2 መኝታ 98 ካሬ አለን። ባለ 1 መኝታ ደግሞ 79 እና 80 ካሬ አለን ማለት ነው። 80 ካሬ ኦልሞስት 3 ቤት እንደዛ አካባቢ ነው የቀረው። 3 ቤድሩም ነበረ። 3 ቤድሩማችንን ሸጠን ጨርሰናል ማለት ነው። የግንባታ ፍጥነቱ ቆንጆ ስለሆነ አሁን ላይ ቅድመ ክፍያ እዛ ላይ 30% ቅድመ ክፍያ ነው እያስከፈለን ያለ ነው። በ30% ቤቱን የግሉ ማድረግ ይችላሉ። እዛ ላይ የሚገርምሽ ነገር 70-30 አይነት አከፋፈላለን። 70-30 ማለት ህንፃውን እስክትረከቢ ወይም አፓርትመንትሽን ቁልፍ እስክትረከቢ ድረስ 70%ን መክፈል ትችያለሽ። ከዛ በኋላ ቀሪውን 30% ደግሞ እየኖርሽበት የ1 ዓመት ጊዜ እንሰጥሻለን ማለት ነው። ያ ማለት ምንም አይነት ወለድ አይኖረውም። ዛሬ በምንዋዋለው ሂሳብ ነው የሚሆነው እስከ መጨረሻ ድረስ የምትከፊው። የዋጋ ጭማሪ ፕራይስ ስኬሌሽን የሚባል ነገር እኛ ጋር የለም። በአግሪመንታችን የመጀመሪያው አግሪመንታችን ላይ ባለው እስከ መጨረሻ ድረስ የምትከፊው። እዚህ ላይ ሱቅ ስፔሻሊ ለሚፈልጉ ሰዎች ቦታው በጣም ለንግድ የሚሆን ቦታ ነው። ቆንጆ የንግድ ሱቆች ይኖሩናል። በሚፈልጉት የካሬ አማራጮች ከ29 ካሬ ጀምሮ እስከሚፈልጉት የካሬ አማራጮች ድረስ። ቅድመ ክፍያው ስንት ነው? የንግድ ሱቁም የመኖሪያ ቤቱ ቅድመ ክፍያው የንግድ ሱቆቹ አሁን ላይ ለተወሰነ ጊዜ የሚቆይ ዲስካውንት ላይ ነው ያለነው። ቅድመ ክፍያው 10% ብቻ ነው። ከ29 ካሬ ጀምሮ ማግኘት ይችላሉ። እዛ ላይ ወደ አፓርትመንቶቹ ስንሄድ ደግሞ አፓርትመንቶቹ ኦልሞስት አሁን ፕሮግረስ ቤዝድ ስለሆነ አከፋፈላችን በግንባታ ሂደት ማለት ነው። አከፋፈላችን እንደዛ ስለሆነ ክፍያውን የሚከፍሉ ቅድመ ክፍያ 30% ነው ማለት ነው። በስንት ጊዜ ውስጥ ይረከባሉ? ሰሚ ፊኒሽድ እና የንግድ ሱቆቹን በ1 ዓመት ጊዜ ውስጥ መረከብ ትችላለች። ኦልሞስት 11ኛ ፎቅ ላይ ስለደረስን ማለት ነው። ፉሊ ፊኒሽድ ከሆነ ደግሞ ከዛ ትንሽ ወደ 6 ወር አካባቢ ልዩነት ይኖረዋል ማለት ነው። በጣም አሪፍ ነው። ወደ ቦሌ መድኃኔዓለም ወደ አዲሱ ሳይታችን ሲሄድ ደግሞ አዲሱ ሳይታችን ያለው ቦሌ ነው። ቦሌ የት ካልሽኝ ቦሌ መድኃኔዓለም ፊት ለፊት ነው ያለው። ቦሌ መድኃኔዓለም ፊት ለፊት ወይም ደግሞ ቦሌ ሃይ ስኩል ፊት ለፊት አለምነሽ ፕላዛ አጠገብ፣ አለምነሽ ፕላዛ ልጠቂ ከሆነ እዛ አጠገብ ነው ያለው። ወደ 1500 ካሬ ነው አጠቃላይ ካሬው። ህንፃ ያረፈው ደግሞ 1100 ካሬ ላይ ነው። አሁን በዋነኝነት እዛ ላይ የበዓል ዲስካውንት ላይ ነው ያለነው እዛኛው ላይ እና ደግሞ የተለያየ አይነት ዋጋዎች ናቸው የወጣላቸው። እስኪ ሙሉ ዲቴል እንመሻለው። ህንፃው ግራውንድ ፕላስ 24 ነው። 3 ቤዝመንት አለው ማለት ነው። ቤዝመንቱ ሙሉ ለሙሉ ፓርኪንግ ነው። ወደ 3000 የሚጠጋ ፓርኪንግ ይኖረናል ማለት ነው። ወደ 3000 ካሬ የሚጠጋ የፓርኪንግ ስፔስ ይኖረናል ማለት ነው። የኤሌክትሪክ መኪና ቻርጂንግ ስቴሽን አለው ልክ እንደዚህኛው ህንፃ ማለት ነው። ባካፕ ጀነሬተር አለው። የከርሰ ምድር ውሃ አለው። 2 ስዊሚንግ ፑል ነው ያለው። ጂም እና ስፓ አለው እንዳልኩሽ። ሁሉንም አገልግሎቶች ማግኘት የምትችይበት ቦታ ነው። ሎኬሽኑ በራሱ አገልግሎቶችን ቅርብ ቦታ ላይ ማግኘት እንድትችይ የሚያደርግሽ ነው። እዛ ላይ ሱቆች እስከ 7ኛ ድረስ የንግድ ሱቆች ናቸው። ከግራውንድ እስከ 7ኛ ድረስ ማለት ነው።
ከ20 ካሬ ጀምሮ እያንዳንዱ ፍሎር ላይ በሚፈልጉት የካሬ አማራጮች ማግኘት ይችላሉ። ወደ ላይ ስንሄድ ደግሞ ከ8ኛ ፎቅ ጀምሮ ደግሞ ያሉት አፓርትመንቶች ናቸው። አፓርትመንቶቻችን ደግሞ ከባለ 1 መኝታ እስከ ባለ 4 መኝታ በተለያየ አይነት የካሬ አማራጮች የቪው አማራጮች ማግኘት ይችላሉ ማለት ነው። ወደ ቦሌ መድኃኔዓለም የሚያይ አፓርትመንት ይኖረናል። ወደ አትላስ የሚያይ አፓርትመንት ይኖረናል። ወደ ኤድና ሞል የሚያይ አፓርትመንት ይኖረናል። ከዛ ደግሞ ወደ አዲስ አበባ ስቴዲየም የሚያይ አፓርትመንት ይኖረናል ማለት ነው። ስለዚህ አራቱንም ቪው ማግኘት የሚችሉበት እነሱ በሚፈልጉበት አይነት አማራጮች ማግኘት ይችላሉ ቦሌ መድኃኔዓለም ላይ። የቤቶቹን የካሬ አማራጭ እስኪ ንገሩኝ። እሺ ባለ 1 መኝታ 2 አይነት የካሬ አማራጭ አለን። 75 ካሬ እና 92 ካሬ። ባለ 2 መኝታ ደግሞ 116፣ 121 እና 132 ካሬ አማራጮች አሉ። ባለ 3 መኝታ 161፣ 170 እና 171 የካሬ አማራጮች አሉ። ባለ 4 መኝታ ደግሞ 217 ካሬ ናቸው። ኦኬ እነዚህ ሁሉም በፉል ፊኒሽድ ነው የሚሸጡት ወይስ ሴሚ ፊኒሽድ ነው? ሰሚ ፊኒሽድ ፉል ፊኒሽድ ነው የምንሸጠው። ነገር ግን በፍሎር ለይተናቸዋል። እስከ 16ኛ ፍሎር ድረስ ያለውን በሰሚ ፊኒሽድ ነው የምንሸጠው። ፉል ፊኒሽድ መግዛት ይቻላል። ግን የሰሚ ፊኒሽድ አማራጭ ለሚፈልጉ ሰዎች እስከ 16ኛ ፍሎር ድረስ ያለው መግዛት ይችላሉ። ፉል ፊኒሽድ ደግሞ እስከ መጨረሻው ድረስ ፉል ፊኒሽድ መግዛት ይችላሉ ማለት ነው። ሶ የቦሌው ሳይታችሁ ዳውን ፔመንት ስንት ፐርሰንት ነው? የቦሌው ሳይት ላይ አፓርትመንቶች ላይ ያው እንደነገርኩሽ የባለ ቅናሽ ላይ ስለሆነ 15% ነው ቅድሚያ ክፍያው። ሱቆቹ ደግሞ ከ15% እስከ 25% ድረስ ዳውን ፔመንት መክፈል ይችላሉ። ያ ማለት በየፍሎሩ ዳውን ፔመንቱ ይለያያል ማለት ነው። በዚህ እድል ተጠቃሚ መሆን ይችላሉ። ሌላው የምነግርሽ ነገር ደግሞ በግንባታ ሂደት የሚከፈል ነው። ይሄኛውም በተመሳሳይ ሁኔታ በቻይና ኮንስትራክሽን ካምፓኒ የሚገነባ ነው። ስለዚህ የዴሊቨሪ ኢሹ ምንም አይነት ኢሹ አይኖርም ማለት ነው። በፍጥነት ገንብተን የምናስረክበው። የምንጠቀማቸው ማቴሪያሎች ዩሮፕ ስታንዳርድ ናቸው። ስለዚህ ኳሊቲ ያላቸው ማቴሪያሎች ነው የምንጠቀመው። ክፍያ በዶላር ነው የሚሆነው ወይስ በዶላር? ክፍያ ላይ የዶላር ክፍያ አይደለም የምንቀበለው፣ በኢትዮጵያ ብር ነው የምንቀበለው እና ደግሞ ምንም አይነት ፕራይስ ስኬሌሽን የለውም። በምንዋዋልበት ዋጋ ነው እስከ መጨረሻው ድረስ የሚከፍሉት ማለት ነው። ምናልባት ግን ሪሴል ማድረግ ብፈልግ እንዴት ነው የማደርገው? ይቻላል ወይስ? ጥሩ ጥያቄ። እዚህኛው ሳይታችን ላይ የቦሌ መድኃኔዓለም ሳይታችን ላይ አንድ ላይ የታደረገ የመጣነው ነገር ምንድን ነው? ሪሴል ማድረግ ይቻላል። ለምሳሌ እኛ በየወሩ የተለያየ አይነት ዋጋ የሚያወጣ ነው። የተለያየ አይነት ዋጋ ሲሆን አሁን ዲስካውንት ላይ ስለሆነን ፕሮሞሽናል ፕራይስ ላይ ስለሆነ ያለ ነው። ከሚያዝያ 30 በኋላ ያለው ዋጋችን ደግሞ ይለያያል። ዛሬ ላይ የገዛ ሰው ነገ ከነገ ወዲያ መክፈል ባይችልና ወይም ደግሞ ስራው ሪሴል ማድረግ ቢሆን እሱ ከፍ አድርጎ ሪሴል ማድረግ ይችላል። ምክንያቱም ቀድሞ የሚይዘው ቦታ ወሳኝነት ስላለው። ኦኬ ሶ በሶስቱም ሳይት ላይ ኢንትረስት ያላቸው ከስተመሮች እንዴት ነው ኮንታክት ማድረግ የሚችሉት? ከታች በማስቀምጥላቸው ስልክ ቁጥር ወይም ደግሞ በ0986 09 6414 ላይ አሊያም 0922 82 1506 ላይ ኮንታክት ማድረግ ይችላሉ። በቴሌግራምም ዋትሳፕም እንዲሁም ደግሞ ቀጥታ ቢደውሉልኝ ማግኘት ይችላሉ። ኦኬ በጣም አመሰግናለሁ።